ቤቴን ሬሳው ያለው የት ልቅበራት? ከዚህ ቤት የሚወጣው ወይ አሳስሬህ ነው ወይ ደፍቼ ነው። አረጋለሁ። በስንት በጥንቆላ በስንት እንትን የተወለደች ልጅ ናት። እሷም ደግሞ ያንን መንገድ ተከትላ ወግና ስርዓቱን ደንቡን ጠብቃ በአንተ የተነሳ የደረሰባቸው ነገር። ኧረ እየመታኝ እኮ ነው። የትኛው ልጅ ነው አባቱን የሚመታው? በአንተ የተነሳ ነው ከቤተሰቤ ተነጥዬ። ህይወት አላት ነገር አንተ ያሳለፍከውን ህይወት ማየት አለባት፣ ምድርን ማየት አለባት። ሰው ምንድነው እንደባታ ላይ እኛ ተመችቶን እየኖርን ነው። ሰው ካንተ ውጪ አውሬ ነው ብለን ያሳለ አንተም አታውቅም። የማታውቀው ብዙ ነገር አለ። አንተም አታውቅም። ምን ታውቃለህ? ለምን እንደዚህ ሆነ ታውቃለህ? አታሳዝንም? አንተ እውቀትንም ሰው ነህ። ተረጋጋሽ። ነገር በቃ እሺ። አይደለም እንደዚህ እኮ አንተ የማታውቀው ነገር እኮ አለ። እኔ ከአቅሜ በላይ ሆነ እኮ ነው። እኔ አንተን ጠልቼ ነው እንዴ ልጅ ልቆጣጠረው ማልችል ነገር በአንተ የተነሳ የደረሰባቸው ነገር አለ። በአንተ የተነሳ ነው ከቤተሰቤ ተነጥዬ ስንቱን መከራ ያየሁት። ገባል አይደል? አይገባውም። ለምን ደሱ ጋር ትደረሳለህ? እኔ አሁን ዋነኛ ጉዳይ ልጅ ነች። ማን ነች? ቆይ ትዕግስት ያለች ነበረቻት እንዴ? ስለዚህ ከሌላ ነው የወለድካት። ልጅቱን አቱን አላውቅም፣ ከሌላ ነው የወለድካት። ስለዚህ ለምንድን ነው የምታስቀያት? ማማጋት ይቀራረባሉ እድሜያቸው። ከሆነ ይኸውልህ እኔ ለምልክቱ እንኖርበት። ይኸውልህ አሁን እኔና እሷ ተቻችለን ይህን ያህል 20 ዓመት እንግዲህ አብረን አሳልፈናል አይደል? ከማን ጋር ነው? በቃ ከልጄ ጋር በዚህ አይነት ሁኔታ ተቻችለን እኛ ተመችተን እየኖርን ነው አይደል? ያለ ነው ይሄ መቆለፉ ምናምን ነገር ተውና እባክህ በለመድነው ነው ብንኖር ምን አለበት ተውን። በቃ ተመችቷታል። አንተ አውሬ ባህሪ ያለ ተመችቷታል። እኔ ምን ያህል ዋጋ እየከፈልኩ እንዳለ እኔን የማውቀው አይደል እንዴ? ባክቶኝና በቃ በለመድኩት ልበል። ምን ታውቃለች? እርግጠኛ ነሽ ግን እሱ ነው አባታችን ልበል እንጂ አትሊክ አሁን እየተረዳኸኝ ይመስለኛል። ምን አይነት አውሬና ቆሻሻ ርካሽ በዚህ ደረጃ ያልጠበቁትም ነበር። ስማኝ፣ እቺ ልጅ ሰው ነች፣ ህይወት አላት ነገር አንተ ያሳለፍከውን ህይወት ማየት አለባት፣ ምድርን ማየት አለባት። ሰው ምንድነው ያንዳንዱ ነገር የምታውቀው ነገር የሚኔ ልጅ ይላል። እሱን በማን ነው? ምንም ነገር የምታውቀው የለም። በማን ነው ይሄን ነገር አይምሮዋ ተቀብሎ ነው እየኖርች ያለችው አይደል እንዴ? አሁን እንደገና እኮ አይምሮዋን ማፍረስ ነው የገነባው፣ ግን በማፍረስ ነው። በዚህ ነው የተገነባችው። በቃ አይደል እንዴ? የሄደችበት መንገድ አለ። ስለዚህ አሁን ምን አትጡልኝም እና አንተጡልኝም። ከዚህ ቤት የሚወጣው ወይ አሳስሬህ ነው ወይ ደፍቼ ነው። አረጋለሁ እግዚአብሔር ለእናቴ መበቀላለሁ። ለምንድን ነው ስነ ስርዓትን ባትይዘህ? ስማ፣ እሷን ያሳያትን እንዴት አድርጋ ነው ያሳደገቻት? እንዴትም ታሳድገኝ ምን አባ ገባ? ምን ከአቅሜ በላይ እየሆነ ነው እንዴ? ምን ልትሆን ነው? ምን ልታረጋት? ከአቅሜ በላይ ምን ልታረጋት? እንደባታ ላይ እሺ፣ ትናንትናም አልገደልከኝ አይደለም ዛሬ። እሺ፣ በጣም የታገስኩ ነው። ስማ አሁን አንድ ነገር የምፈልገው አንተም ያለፍችበት ጎዳና ይኸውልህ፣ እኔ የሄድኩበት ጎዳና በተለያየ መንገድ ስለሄድኩ እንደዚህ እንደሆንኩ ተገደድኩ። በቃ አይደል አስቤ አቅጄ አይደለም። በጣም ነው እናቷን በጣም ነው የምወዳት። ውደዳታ ምን አገባን እኛ ስለናታ የማን እናት እኮ ገደል ትባ ምን አገባን? ፍሬ ነው ስሟ። እሺ በጣም ነው የምወዳት። በቃ ስለዚህ እናቷን ስለምትወዳት እናትና ልጅ እናቷን የማስታውሰው በጣም ነው የምወዳት። እናቷ ስለሞተች እሷን እየተጠቀምከባት ነው እንደሚስት አራፈር ብላ አንተ ይኸውልህ የምታወራው ነገር አንተ ልጅ ይኸውልህ ምን እንዴት አይነት ንግግር የምትናገረው? በእናትህ እንዴትም ልናገር ምን ልክ ነሽ። ወንድ መጥላትሽ አንቺ ልክ ነበር። እንዴትም ልናገር። ስለዚህ እሷን ባየሁ ቁጥር እናቷን ማስታወስ እናቷን ከልቤ ነው ያለችው። ስለዚህ እሷን ባየሁ ቁጥር እናቷን እና ማስታወሰው። ስለዚህ ማድረግ የሚገባኝን ነገር አደርግላታለሁ። ቃል የገባሁትን ነገር አለ። ምንድነው የምታደርግላት? እስኪ አሳየኝ። አየሁ ቃል የገባኸው አየን እኮ የምታደርግላትን ነገር አየን። እዚህ ኪኒን የምትወስድበት ሰዓት ብዙ ነገር የምታደርግበት ሰዓት ስለሆነ አሁን እየጎዳች ነው። ስለዚህ አሁን ብትወጡልኝ ደስ ይለኛል። በቃ ያደነዘዝክ ነው እንደዚህ የምታደርጋት። ምን አድርገች ግን? እኔ ጋር በእንደዚህ ነው እሷ እያወራች እናንተ ማውራት እንችላለን። እኔ ልጅ ያንተ ልጅ አንተ የኔ ልጅ ነው። አንተ እንዴት እንዲያርጋ ያሳደገቻት እንዴት መልስ ለምትመለ ጫፏን መንካት አይደለም ብታስበው ገላለሁ፣ ደፋለሁ። ማንም ሰው ለዚህ ያሳደገኝ በለዚህ ተናግሮኝ ያቀም እቺን የምታክል ህፃን ልጅ እንዴት እንደምትናገረኝ እያየህ አይደል እንዴ?
ምን ያህል ጨካኝ አረመኔ ሰው እንደሆንክ የምታውቀው የገዛ ልጅ ላይ እጅህን አነሳ። አየህ ቆሻሻ ሰው ታሳድጋት ኖሮ እኮ እንደዚህ አትሆንም ነበር። አየህ ተረጋጊ አንቺ እዚህ እሺ ተረጋጊ። ሰማ አንተ እህቴ ላይ እጅህን አነሳ። ልጅ እንደሚቀጣው ነው የቀጣሁት። በቃ እንዴ በስነ ስርዓት ብትቀጣ ኖሮ እንደዚህ አልመታትም ነበር። የትኛው ልጅ ነው አባቱ ላይ እንደዚህ? ኧረ እየመታኝ እኮ ነው። የትኛው ልጅ ነው አባቱን የሚመታው? አባት ሞት ዛሬ ይታይ ዛሬ ነው የታየው። ያባቱ ኧረ እባክህ ቤተሰብ ተበተኑ ባተሩ አንተ ነህ ቤተሰቤን የበተንከው። እኔ እንዳላድግ ከእናት ከአባቴ ጋር ከወንድሞቼ ጋር እንዳላድግ የሆንኩት ባንተ ነው። ተረጋጋሽ ነገር በቃ እሺ። አይደለም እንደሱ እኮ አንተ የማታውቀው ነገር እኮ አለ። እኔ ከአቅሜ በላይ ሆነ እኮ ነው። እኔ አንተን ቀልቼ ነው እንዴ ልጅ ልቆጣጠረው ማልችል ነገር አጋጥሞ የጉዳይ እኮ ነው ያለው። አላሳዝንም እንዴ? አባትም እናትም ሆኜ ይሄን ያህል ጊዜ ስደክም አንተስ እናትህ ከጎንህ አለች። እሷ ማን አላት? እንዴት እንዳደግኩ ታውቃለህ? ስማ እንዴት እንደኖርኩ ታውቃለህ? ንገረኝ። እንዴት እንዳደግኩ ታጠገብ ነበረች። ስማ እናት እንደሌለው አባት እንደሌለው በገንዘብ ተሽጬ ማደጎን ያደግኩት እናት አባቴን አላውቅም። እኔ እኮ የምርማቅ ነገር አለ። ህይወቴን አላውቅም። እህት የለኝ ወንድም የለኝ። ገባህ? መከራዬን ስቃይን አይቼ ነው ያደግኩት። ገባህ? ማንም እየመጣ ሀብት ንብረት ምን እንደሚፈልግ አላውቅም። እናቱ ነኝ አባቱ ነኝ እያለ ኧረ እባክህ ጭንቅላቴ በሽተኛው ነው። የባሰ ደግሞ በህሊና ጸጸት አታሰቃይ። እኔ ራሴ ያመኛል። አሁን የባሰ እያመመኝ ነው። እባክህ በቃ ጥፋተኛ ነኝ። አሁን አመንኩ። በቃ የህሊና ጸጸት ገባህ? አያት እቺ ልጅ አትስቂ። ምንም አታውቅም። ገና እንደተወለደች ነች። ገባህ? ሴት ትሁን ወንድ ትሁን ጾታዋን አታውቅም። ትምህርት አታውቅም። ኑሮን አታውቅም። ሰው አታውቅም። ሰው ከአንተ ውጪ አውሬ ነው ብለን ያስ አንተም አታውቅም። የማታውቀው ብዙ ነገር አለ። አንተም አታውቅም። ምን ታውቃለህ? ለምን እንደዚህ ሆነ ታውቃለህ? አታሳዝንም? አንተ እውቀትንም ሰው ነች። አታሳዝንም? እሷም እንደኛ ሰው ነች፣ እንደኔ ሰው ነች፣ እንዳንተ ሰው ነች። ትምህርት ማግኘት በዚህ እድሜዋ እዚህ ቤት ውስጥ መቀመጥ ነበረባት። ለምንድን ነው የምትቆጣው? የምከርኩት እኮ ተመካከር ነው። እሺ አይዞሽ፣ ንገረኝ ምክንያት እነግርሃለሁ። በቃ አሁን እሷን ሰው አድርጋት አልኩህ። እኔ እሷ ፊት መነጋገር አልችልም። ሰው ሲቆጣኝ አይታ አታውቅም እያልኩ ነው። በቃ እሺ ጥፋተኛ ነኝ እነግርሃለሁ። በቃ ምክንያቱም እኔ እነግርሃለሁ። በቃ አይ አይደለም፣ በቃ አይደለም። የሆነ ስራ ያለ ነው። እሺ በኋላ እነግርሻለሁ። እሺ እንዴት እንደሆነ በኋላ እነግርሻለሁ። እሺ በኋላ የሚባል ጊዜ የለም። ወይ እስር ቤት አሊያም ሰው ልንገናኝ። ኧረ እባክህ አራፈድም። በህይወት ያለ ሰው ሁሉ ነገር ያስተካክላል። አራፈድም። ለእኔም ጊዜ ስጠኝ። መልካም አጋጣሚ ሊሆን ይችላል። ይህ አጋጣሚ ለእኔ በቃ መልካም አጋጣሚ ሁሉን አስተካክላለሁ። ወደ ነበረበት አደርገዋለሁ። አንተ ገና ልጅ እኮ ነህ። በቃ ስለዚህ ፍቅራችንን እናድሳለን። በቃ ላስተካክል። ተጸጽቻለሁ። በቃ ተጸጸትክ? እባክህ ተረዳኝ። ተጸጽተሃል? በእውነት በጣም አዝኛለሁ። ሁኔታ የህይወት መንገድ እኮ አንተ ባሰብከው መንገድ አይደለም ሄደው። እሺ ለምንድን ነው በቃ እንደዚህ እንደሆነ አደረገሽ? ሌላ ወሬ አልፈልግም። ለምንድን ነው እዚህ ቤት ያረካት? ቆልፈባት ሄድከው? ለምንድን ነው ንገረኝ። ለምንድን ነው ቆልፈህ ያስቀመጥካት እዚህ? ተረጋግተህ ስማኛ። ብዙ መነሻ ንገረኝ። ምንድን ነው መነሻ ምክንያት? እዚህ አካባቢ የተቆለፈበት ምክንያት ብዙ መንገድ አለው። እኔ እዚህ የደረስኩት እንደዚህ ወድጄ አይደለም እንዴ? ስለዚህ እኔ እሱ አሁን ወደኋላ እየመለስከኝና እንደገና ጭንቅላት ወዴት ገና ጭንቅላትን አይደለም ህይወትን በሙሉ አበላሻለሁ። ይሄ ነገር ሳስብ በጣም የሚዘገንነኝ የሚጸጽተኝ ምነው ባላደረኩ እያልኩኝ እኮ የሚቆጨኝ ነገር እኮ ነው። እንድናገር እኮ እየተወተከኛል እኮ። ንገረኝ፣ ምንድን ነው የሚቆጨኝ ነገር? ምንድን ነው ንገረኝ። ትንሽ ውሃ ልጠጣ። ምክንያቱም በጣም ይሄን ነገር ቡና ነገር ወይ ድንገት እኮ መተህ እንዴት እንደዚህ አይነት ነገር? ኧረ ካፌ ውስጥ ይጋብዛል። ለምን ሆቴል ላይ ጋብዤ እራት እየበላን ወይ ምሳ እየበላን አናወራ?
ምክንያቱም ማሰብ አለ ወደኋላ መመለስ አልፈልግም። ወደኋላ በተመለስኩ ቁጥር እኔ በጣም ነው የምደክመው። ለምን እንደዚህ ያላደረኩ እያሉ የሚጸጽቱኝ ብዙ ነገሮች አሉ። ያን ሳስብ አንተን አስባለሁ፣ ያንን አስባለሁ፣ ያችን ልጅ አስባለሁ። ሁሉ ነገር የተሳሰረ ነዋ። አንዱ ከአንዱ እንዴት አድርጌ ይለኛል? ንገረኛ። የተሳሰረ ነው አይደል እኮ ንገረኝ። እንዴት እንደተሳሰረ? አሁን ትኩረቴን አንድ ቦታ ላይ ማድረግ ነው የምፈልገው። የሆነ ምንም ነገር የማታውቅ ልጅ ማድረግ ነው ትኩረትህን ይኸውልህ፣ ወይ ሞትህ ላይ አሊያም ደግሞ እኔ እንደፈለክ አድርገኝ። በቃ እቺ ልጅ ማዳን እፈልጋለሁ። አደራ አለብኝ። የማን አደራ ነው ያለብህ? እባክህ ማዳን ትፈልጋለህ? ንገረኛ። ይኸውልህ ንገረኝ፣ ከታገስከኝ ንገረኝ። ምናልባት ስናገርም ሊቀለኝ ይችላል። የህሊናም የምትናገር ከሆነ ተናገር። የህሊናም ወቀሳም ልድን እችላለሁ። እናቷን በጣም ነው የምወዳት። በህይወቴ ሰው ወድጄ አላውቅም። እሺ እንደዚህ ግንኙነት ሴክስ አድርጌ አላውቅም። ለመጀመሪያ ጊዜ ከእሷ ጋር ነው ያደረኩት። እኔ እጣን በመሸጥ ነው የምተዳደረው። እጣን ስሸጥ ደንበኛዬ ናት እሷ። ብዙ ቃንም እጣን ነው የምትገዛኝ። ከዛ በዛ እጣን ምክንያት ቅርርባችን እየተቀራረበ መጣ። ቤቴ ድረስ አምጣልኝ የሚባል ነገር ስመጣ ቤቷ እጣን ሳቀርብላት እኔና እሷ እየተቀራረበ መጣ። ከዛ የቡና ስነ ስርዓት አፈላሏ፣ ቆንጅናዋ፣ ፈገግቷ ልዩ ነው። ትቆጣለች፣ ትናደዳለች፣ በጣም ነው የምትበግነው። ግን ብዙ ደግሞ ደስ የሚሉ ነገሮች አሏት። በዛ ተማረኩኝ። ሳላስበው ከሷ ጋር መኖር ጀመርኩኝ። እሺ። ስለዚህ አስተዳደጓ የሚያሳዝን ነው። እናትም አባትም የላትም። በስንት በጥንቆላ በስንት እንትን የተወለደች ልጅ ናት። እሷም ደግሞ ያንን መንገድ ተከትላ ወግና ስርዓቱን ደንቡን ጠብቃ የምትጓዝ ሰው ናት። መንፈሳዊ ነገር የሚባል ነገር የላትም። ኦርቶዶክስ ሙስሊም የሚባል ነገር አታውቅም። በጥንቆላ ስነ ስርዓት ያደገች ልጅ ናት። ስለዚህ እኔም ከእሷ ጋር ብዙ ጊዜ እንጣላለን። እኔ ደግሞ በሃይማኖታዊ ስነ ስርዓት በመንፈሳዊ ነገር ያደግኩ ሰው ነኝ። ስለዚህ እሷ ደግሞ በአካባቢውም የተጠላች የተፈራች ልጅ ናት። ለምን? በቃ አብረን እያደገን እያለ አብረን እየኖርን እያለ በአጋጣሚ እርግዝና ተፈጠረ። እርግዝናዋ በጣም ረጅም ጊዜ የወሰደ እርግዝና ነው። ስለዚህ ለአካባቢ ሰዎች፣ ለአንዳንድ ሰዎች በነገራችን ላይ ስሟ ተአምር ነው። ለአንዳንድ ሰዎች እርግዝናዋ ትንግርት ነው። ለአንዳንድ ሰዎች ፍርሃት ነው። ስለዚህ በጣም ተአምር ናት ልጅቷ ራሷ። ስለዚህ 4 ዓመት አብረን ስንኖር 4 ዓመት የቆየ እርግዝና ሰው ሁሉ እየተገረመ ነው። ስለዚህ በጥንቆላ መንገድ ውስጥ እንደምትሄድ ስለሚያውቁ አንዳንዶችን ስትረግማቸው ድፍት ይላሉ። ይፈሯታልም፣ በጣም ነው የሚጠሏት። ስለዚህ ስትናገር የሆነ ነገር ይሆናል፣ የሆነ ነገር ታደርጋለች። ስለዚህ መረዘና የተጫወትክባቸው አይደለም 4 ዓመት እንትን አለች። የግድ የልጄን ፍሬ ልጅ ስለምወድ እኔ የልጄን ፍሬ የእሷን ፍሬ ማየት ስለነበረብኝ ከ4 ዓመት በኋላ ላይ እቺ ልጅ የምታያት ልጅ እንግዲህ ተወለደች። 4 ዓመት አርግዛ ከ4 ዓመት በኋላ በሁለት ወር ምጥ፣ በጣም በብዙ ምጥ ተጸነሰች። እንደተወለደች እያለ ማሞቂያ ክፍል ነው የገባችው። እባክህ በቃ እኔ አሁን ከዚህ በላይ እንትን ባትል ደስ ይለኛል እኮ። የአካባቢ ሰው ማን እንደሚያገላችሁ አውቃለሁ እኮ። በቃ ወደን አይደለም ቆልፎ እያልኩህ እኮ ነው። ለምን ቆልፎ የምትለውን ነገር ስታይ አንተ ለእኔ ልታዝን ትችላለህ። አንተ መቆለፌን ነው የምታየው አይደል? ለምን ቆለፈ አይደል? ምክንያቱም ሰው እንዳያገኛት። ለምን ሰው እንዳያገኛት አደረግኩኝ? ተጸነሰች። እንደ ማንኛውም ሰው አይደለም። ከተጸነሰች በኋላ ማሞቂያ ክፍል ነው የገባችው። ከዛ በኋላ ላይ ሐኪሙ ሲያሳየኝ ይህ ነገር በነገር አንተ ራሱ ጭንቅላት ልትስት ትችላለህ። አይተውም ሰምተውም የማታውቀው ልጅ 2 ጾታ ያላት ልጅ ነው የተወለደችው። ወንድም ሴትም ደርባ ተወለደች። ከየትኛው ህብረተሰብ ጋር ነው የምትቀላቀላት? ከማን ጋር ነው? እንደ ልጅነቷ ህፃናቶች እንደምታያቸው በራቁታቸውን ወደዚያ ይሮጣሉ አይደል እንዴ? የየትኛውን እርቃኗን ለአካባቢው ህብረተሰብ የምታሳየው? 2 ጾታ ያለው ህፃን ልጅ ሲጫወት አካባቢ ምንድን ነው የሚለው? እስኪ አንተ ራስህ ፍረደኝ እስኪ። ስለዚህ በእነዚህ አይነት ሁኔታ ውስጥ እያለች አንተ ለሰማው እንኳን ግራ ነው የተገባው። እናትየው ደነገጠች። ከእናትየው ደነገጠችና ሆስፒታል አፍሰን አስተኛናት። ከዛ በሁለተኛው ግን እናትየው ሞተች። እናትየው የሞተችው ይህን ነገር አይታ ነው። ከዛ ልትሞት ስትል ግን አደረሃን እባክህ አደረሃን ብላ አስፈራራችኝም ቃልም አስገባችኝ። ይሄን ባታረግ እንደዚህ ትሆናለህ። እቺ ልጅ አደራ ተባልኩ። ከዛን ጊዜ ጀምሮ ትኩረቴ በቃ እዚች ልጅ ላይ ሆነ። ስለዚህ ከህብረተሰቡ መሸፈን ነበረብኝ፣ ከህብረተሰቡ መከለል ነበረብኝ።
ሁለት ጾታ ያለው የሁለት ዓመት ልጅ ከልጆቹ ጋር ቢጫወት ምን እንደሚሉኝ አስበህ ይሆን? እሷ ምን እንደሚሉት ገምተሃል? አይደለም መቆለፍ ሁሉን ነገር ቆልፌ እንኳን የሚያንስ ነው። አሁን ስታድግ ነው ቀስ እያልኩኝ አሁን ከ20 ዓመት በኋላ ቀስ እያልኩ ለመልቀቅ በሚዘጋጅበት ሰዓት ነው እናንተ ድንገት የመጣችሁት። 20 ዓመት ነው አንድ ሰው ልጅ አደገ የሚባለው። በ4 ዓመቷ የአካባቢ ሰው ቢያት ምን እንደሚል አንተ በኔ ቦታ ሆነ ገምት እስኪ ምን እንደሚል። ሰፈር አትቀይርም አንተ አታብድም። እሷ እኮ አበደችና ሞተች እኮ ነው የምልህ። ራሷን ስታ ሞተች እናትየው። እኔ እኮ ፈጣሪ ረድቶኝ ተቋቁሜ እኮ ነው እስካሁን እሷን ለማሳደግ እንደዚህ በቃሁት። ስለዚህ እኔ ልታበረታታኝ ሲገባ እናታችንን ታዲያ ለምን ጉዴን ፀሐይ ላይ ልታወጣ ነው አሁን እዚህ የመጣው? ዝም በል እሺ። እናታችንስ ደግሞ እሺ፣ የእናታችንም ደግሞ አዲስ ታሪክ ፍጠርላት እስኪ በቃ። ስለዚህ እቺ ልጅ ማሳደግ ግዴታ ስለነበረብኝ ያለኝ ሀብቴ እንትን እያለ ሲመጣ እጄ ላይ ያለው ሳንቲም እያለቀ ቃሚ ይሸጥኩ ምን ያሰል የግድ ማሳደግ ስለነበረብኝ የሆነ ቡና ቤት መቀጠር ነበረብኝ። እዛ ቡና ቤት ውስጥ ስቀጠር እናታችን ቡና ቤት አገኛት እና አሁን የኔ ወንድም አይደለም እና የኔ ልጅ እና አይን ካሳለፍኩ በኋላ ይወል ከዛ እሷን ለማስተዳደር አደራም ቃልም ነው። በዛ ላይ ምንም ነገር የማታውቅ ግፉና ደጉን የማትለይ ህፃናት፣ ሁለተኛ ላይ እንደ ሰው አይደለም አፈጣጠሯ የተለየ ነው። ስለዚህ ለኔ ድርብ ነው እንትኑ ሸክሙ። እሷማ አንደኛዋን ያለች እኮ ተገላግላለች፣ እኔ ላይ ጭና ሄደች። ስለዚህ ደግሞ በጣም የምታምርና የምታሳዝን ልጅ ናት። ስለዚህ እሷን ማኖር ነበረብኝ። ስለዚህ የሆነ ቡና ቤት ተቀጠርኩኝ፣ አላዋጣኝም፣ ገቢው አልሆነልኝም። ከዛ የሆነ ትልቅ ሆቴል ስል እዛ ቆንጆ ሆቴል ገባ። እዛ ሆቴል ስገባ እንግዲህ ከእናታችሁ ጋር የተገናኘ ነው እዛ ነው። እዛ ስንገናኝ እዛ እሰራለሁ፣ ማታ እመጣለሁ፣ ለልጄ ምግብ ሰርቼ ሁሉ ነገር አስተካክዬ አስጠንቅቂያት ቁልፌባት ሄዳለሁ። ምክንያቱም ይህን ነገር በመጠንቀቅ ነው፣ በጭከና አይደለም፣ በሌላ ነገር አይደለም። ተረዳኝ እባክህ ልጅ። ከዛ በኋላ ላይ እንደዚህ ስንል አንድ ቀን እዛ ሆቴል ውስጥ በምንሰራበት ሰዓት ላይ እዚህ ማደር ግዴታ ነው እና የሌሊት ስራ ስለነበረ ማደር ግድ ሲሆን ትንሽ አልጋ ላይ እኔና እሷ የምናድርበት አጋጣሚ ተመቻቸና ከእናታችሁ ጋር ግንኙነት አደረግን እና አስበን አቅደን የተፈጠረ ሳይሆን ድንገተኛ ነገር ተፈጠረና ከዛ በኋላ ትንሽ ቆይታ ማርገዟን ነገረች እና ለኔ በጣም ትልቅ ሸክም ነው። እና እንዳልኩ እኔ ሙሉ ልቤና ሐሳቤ ያለው ያው ልጅቷ ላይ ስለሆነ ግን እሷን ለማኖር መስራት ስላለብኝ እዛ ስሰራ በአጋጣሚ እዛ አደረን። እንዳልኩ ድንገት የተፈጠረ ነገር ነው ይሄ እና ትንሽ ቆይታ የወር አበባዬ እንትን ብሏል ጸንሻለሁ ስትለኝ ክፉም ደግም አልተናገርኳትም። ከዛ በኋላ ግን እሷ በጣም ደስተኛ ናት በዛ ሁኔታ። ምክንያቱም ስትል በቃ እያለን እየተነጋገረን እያለ እኔ ግን ውስጤ በጣም ይታገላል። እንዴት ነው እንደዚህ የሚሸከመው እያልኩ በጣም ውስጤ አልተቀበለውም። ግን እሷን ላለማሳዘን እና የእሷን ደስታ ላለማበላሸት ስል በቃ ችግር የለም አብረን እንትን እንላለን ምናምን እያልኳት ያው ከልቤ ሳይሆን እየሸነገልኳት ስላት ያው ገንዘብ እኔ እንደሚቸግረኝም አንዳንድ ነገር ስለሚቸግረኝ ገንዘብ ቸግሮኛል እንደዚህ ብዬ ስላት በቃ አሁን ከእንግዲህ በኋላ አብረን አይደለም የምኖረው፣ የኔ ንብረት እኮ ያንተ ነው፣ ያንተ ደስታ ለኔ ደስታ ነው፣ ያንተ ሀዘን ለኔ ሀዘን ነው አለችና ወደ እኔ አካውንት ገንዘቧን እንትን አደረገችልኝ። ስትልኝ እኔ ለኔ ተመቻቸልኝ። ምን ማለት ነው? እቺ ልጅ ለማሳደግ ነው ትኩረቴ። የምፈልገው ምንድን ነበር? ገንዘብ ነበር የምፈልገው። ይሄን ነገር ደግሞ አላመንኩበትም፣ ውስጤ ያላመነበት ድንገተኛ ነገር ስለሆነ ስለዚህ እሷ እንትኗ ጽንሷ በገፋ ቁጥር እኔ ደግሞ ውስጤ እየፈነዳ እየተጨነቀ መጣ። ልትወልድ በተቃር እርግዝናዋ በጨመረ ቁጥር እኔ ግን አይምሮ እያበጠ ነው የሚመጣው። ደስተኛ አይደለሁም፣ አላመንኩበትም። እሷ ግን ደስተኛ ናት። ስለዚህ በሁለት ሀሳብ ውስጥ ስወጠር ያለኝ አማራጭ ምንድነው? በቃ እሷን ከሷ መሸሽ። ስለዚህ ምንድነው ሸሽው ገንዘቧን ሀብቷን ለአባን ይዘሽ ሸሽ። በቃ ምክንያቱም ሚዛን ላይ ለረጅም ጊዜ መጥፎ ሰው እዚህ ጋር ምንም ማታገጻ ልጅ አለች፣ እሷ ደግሞ ትልቅ ሰው ናት።
ስለዚህ እሷ በሆነ ዘዴ ታመጣለች ብዬ ልቤ ወደዚህ ተሸነፈ። ከሷ ጋር ተለያየን። ልጅህን ትወዳታለህ አይደል? ልጅህን እወዳታለሁ። ልጅህን ትወዳለህ። ልጅህን እንደ ሚስትህ አድርገህ አስባት። ትዕግስት ላይ የኔ እናት ላይ ሚስት አይደለም የኔ እናት ላይ የደረሰውን ነገር ልጅ ላይ ቢደርስ ብለህ አስበው። ልጅህ አርግዛ ባሏ ጥሏት ሀብቷን ንብረቷን ጠቅላላ ገንዘቧን ይዞ ሄዶ ጎዳና ላይ ቢጥላት ምን ታስባለህ? ተሰማኝ እኮ ቆይቶም እኮ ተሰማኝ። ሀብት ንብረቷን ይዘህ ከጠፋ እንደገና ተሰማኝና ጸጸተኝ። እኔ ደግሞ ባህሪ ምንድነው ቆይቶ ውስጥ እንትን የለኝና ከአቅሜ በላይ ሲሆን ጸጸተኝ። እንዴት ነሽ ምናምን ብዬ በቃ ይቅርታ ብዬ እግራው ስድፍት አልኩ። አንተ ልክ እንደምሰማው ሰው ነኝ እኔ እንደማንኛውም እኮ አሁን ስለተሰማኝ እኮ ነው እቺ ልጅ እያሳደግኩ ያለሁት። አሁንም ቆይቶ የኔ ልጅ እኮ ነው የኔ ልጅ እኮ ነህ የኔ ልጅ ናት አይደለ እንዴ? አንድ ሰው የኔ ልጅ ሲሆን አይደለም አንተ እንደሚሰማ አይደለም። እዚህ ጋር ሆነ እኮ ያንተ ልጆች የሉም ቆይቶ ልጅ እቺ ብቻ ነች ሌላ ልጅ የለም። ልጅ ነህ አንተም ልጅ ነህ። ለምን መሰለህ ቆይቶ ነው ልጅ ነህ አትበል። አይደለም በተፈጥሮ የሆነ እስካሁን ያልነበርክ ሰውዬ ዛሬ መጥተህ ልጅ ናቸው ተሰማኝና መጣሁ እኮ አትበል። ጨካኝ አረመኔ ሰው ነህ አትበል። ምንም ማሰብ እኔ እግር ስል ደቅመን ይቅርበኝ ማን እግር ስል ደፋለሁ አይደለም። እኔ የሆነ ተወጥሬ እኮ ነው በብዙ ነገሮች የተወጠርኩ በአካባቢው ሰዎች በዚህ ልጅ ነው የኑሮው ጫና። እሺ ቀጥል ታሪክህን። ለምን አትረዳኝም? ቀጥል ታሪክህን። እሺ መጣህ። እሺ ተሰማኝ ልጅ ገንዘቧን ይዘህ ሄደህ ጸጸተህ መጣህ። እሺ ከዛስ ቀጥልሽ። ደስ አለኝ ልጄን ሳይ። እሺ ህሊናን ሳይ ደስ አለ? ህሊናን ሳይ በጣም ደስ አለኝ። በጣም ታምራት በጣም ተደሰትኩኝ። እሺ እና በቃ እንዴ ሁለት ልጅ ይሁንልኝ ብዬ እንደው ምህት አገኘች እያልኩ እያሰብኩኝ ይሄ ሚስጥር ግን ምንም ነገር ለእሷ አልነገርኳትም። በእርግጥ ግን እኔ ሁለት ልጅ ያለኝ እህት አላት ምናምን ብዬ የሆነ ወቅት ላይ ይገናኛሉ እያልኩ እያውጠነጠንኩ እያለ ከእሷ ጋር ቀጠልን። ከዛ ደግሞ እኔ ደግሞ የነካሁት ነገር ሁሉ ፍሬ ያፈራል መሰለኝ። እንደገና አንተ ስንል ደግሞ ያው አሁንም ጸነስኩ አለችኝ። እኔ አሁን ከበደኝ አረግዝኩ ስትለኝ በቃ አሁን እንግዲህ ያን ጊዜ ነው እንግዲህ አንተ እንትን ያልከው። ያኔ ምንም አማራጭ የለኝም። ምን ላድርግ የኔ ልጅ እንግዲህ በቃ እኔም አትሊስት እሷ ቤተሰቦቿም ዘሮቿም ደህና ስለሆኑ አትሊስት የሆነ መውደቂያ ዘሮቿ ደህና ናቸው ወደማታውቀው አዘን ብዬ እንግዲህ አንተንም አስረግዛት ሄድክ። እሷ ደግሞ ልጅ ማሳደግ አቃታት፣ አማራጭ አጣች፣ ጎዳና ወጣች፣ የምትበላው የምትለብሰው የምትጠጣው አጣች። አማራጭ ስታጣ ልጇን ለማደጉ ቤት አሳልፋ ሰጠች። ልጇን በገንዘብ ሸጠች። እባክህ አታሰቃየኝ። ይሄን ነገር ምንም ነገር የማውቀው ነገር የለም። አየህ ይሄ ምንም ነገር የማውቀው አንተ እየሄድክ እየመጣህ እናቴ ላይ ኧረ እኔ ምንም ይሄን ነገር አሁን ነገር ነው ከአንተ የምሰማው። አስገድደህ የደፈርካት እንደሆነ ቁጠር። ምስኪን ስለሆነች ምንም አትናገርም፣ አታውቅም። ቤተሰብ የላት፣ ዘመድ የላት፣ ሰው የላት፣ ምንም የላት። ገባህ? አየህ ጭካኔ ህሊና ባጠላህ ህሊና ልትገልብ አትፈልግ ባትሞክር አይገርመኝ። አየህ አስቀምጥ ስልክ። ህሊና ልትገልብ አትፈልግ ባትሞክር ወንድ ባጠላ አይገርመኝ። ገባህ? ጨካኝ አረምን ያባታላት። እሺ ከዛ እኔንስ ደግሞ ለእኔ ደግሞ ምክንያት ስጠኛ። ከዛስ ድጋሚ ደግሞ መጣህ እናቴን ይቅርታ አልካት፣ አይዞሽ አለሁልሽ አልክ። የመጨረሻ ሴት ልጅ አስወለድካት። ከዛ ደብዛ ጠፋ። ከዛ ያገኘ መንገድ ላይ ታስፈራራት፣ ታሰቃያት። እሷ መንፈስ ነው እንደዚህ የሚያሰቃይ። በእውነት እና ነገር አይሳካልኝም። እንዴት ይሳካልህ እንዴ? የእሷ መንፈስ ነው በቃ ነገሮች ሁሉ የሚያበላሽ። ሶስተኛዋ ልጅ የመጀመሪያ ልጅ መንፈስ እኮ ባለቤቴ መንፈሷ ይሄን ያላየ እየተከታተለ ያጠቃኛል ማለት ነው። ነገር እንዳይሳካልኝ ልጆቼን ብዬ ስመጣ ነገር እንዲበላሽ እሄዳለሁ እንደገና። እሱ መንፈስ ካልሆነ በስተቀር እንደዚህ የሚያሰቃይ ሌላ ምንም ነገር የለም። እሺ ንገረኝ። የሶስተኛዋስ ደግሞ የማስተዋልን ደግሞ ንገረኝ። ማስተዋልን ደግሞ ምን አደረካት እንዴ? ይሄ ነው እኮ እንደውም ልጨክን ያደረገኝ። ማስተዋልማ ጭራሽ የኔ ልጅ እንዳልሆነች እኮ ነገረች። ማን? የኔ ልጅ አይደለችም። አዎ አረጋገጥኩ። በዙብህ ያ ነው። እኔ እንደውም ሶስት ሰውን በዛብህ አይደለም ስራዋ ነው እሷ አይደለም። ከዛ በኋላ እኮ እኔ በተገናኘ ቁጥር ያንተ ነው ትለኛለች። ከዛ ሳጣራ ማስተዋል አሁን የኔ ልጅ አይደለችም። ለምን ታዲያ መንገድ ላይ ያስቀምጥ ታስፈራራት? ህሊናም ብቻ ነው መንገድ ላይ እየጠበቅም ታስፈራራት። ለምንድን ነው ማስተዋል
እንዴ ባገኘኋት ቁጥር አባቴ ለሰዎች ሁሉ አባቴ እያለች እንዴ እኔ ልጆቼን አውቃለሁ ምንም ከኔ ጋር የሚመስል ነገር የላትም። ከዛ በኋላ በቃ ልጄ ነው እንዳትይ ብዬ በከረሜላ በምን ብደልላት ምንም ነገር የምትሰማ ነገር አይደለችም። እየሮጠች አባዬ ትላለች አባዬ ትላለች። ይሄን ነገር እንዳታረክ ብላት አልሰማም ስትለኝ ከዛ ወደ ማስፈራራት መጣሁ። ከረሜላ መግዛቱን ትቼ ጩቤና ቢላ ማሳየት ጀመርኩ። በቃ ያለኝ አማራጭ ነው። የባልግና ቆሻሻነትህ መጥፎነትህ አየኸው አይደለ? ህፃን ልጅ ማትራራ ለህፃን ልጅ መጥፎ ሰው አላቅም ምን እንደማደርግ እንዴት ብዬ ምገልጽ አይደለም። ዛሬ አባዬ ብዬ ልጄ ነሽ ብዬ ሌላ ሰው መሆኗን ብታውቅ ልጅቷም እንደምትሆን ታውቃለህ። እንዴት እንደምትጎዳ አስተውለዋል። ይህንን ማረቀ ማየት ያለብህ አንተ እኮ ልጅ ስለሆንክ እኮ ነው እንዴ። እኔ ህይወቴ ተበላሽቷል። ቤተሰቦቼ ገናውን የሰበሰብኩት ገባ። አላቅም እናቴን አላቅም፣ እህቶቼን፣ ወንድሞቼን፣ ምኖቼን አላቅም። ሰው የሚባል አላቅም። ከስንት ጊዜ በስንት መከራ ነው ያገኘሁት ቤተሰቤን ገባ። እኔ ነገር መቻወኩኝ። እኔ በጣም ግራ የሚያጋባ ነገር እኮ ነው። አሁን እኮ ነው ከአንተ እየሰማሁ ያለሁት። ለእኔ አሁን የእግር እሳት እኮ እየሆንክብኝ እኮ ነው። እባክህ ልጄ እባክህ። ስለዚህ ማስተዋል ደግሞ ያንተ ልጅ አይደለችም። ማስተዋል የእኔ ልጅ አይደለችም። እንዴት መጣ ድጋሚ ሶስተኛ ጊዜ? የሚመስል ነገር የላትም እኮ። እሺ ግሩ ምን ጥላ ሄድ? አሁን እንመሳሰላለን። ከሁለታችሁ ጋር እንመሳሰል። ሶስት ልጆች እኔን ይመስላሉ። ምንም እኮ የምንመሳሰል ነገር ነው። እቺ ሁለት ጾታ ቢኖራትም ፊቷ አረክ መልኳ የራሴ ነው። ሶስተኛ ጊዜ እንዴት ተመለሰ መጣ? እናቴ ጋር ግሩምን ከሸጠችው በኋላ እንዴት ተመለሰ መጣ? እና እሷ ደግሞ እናትህ ደግሞ የሚጨክን ልብ የላትም። አንተ ከሆነ እንደዚህ ጭክን የምትለው ይቅርታ ካልኳት ወዲያው እሺ የምትለኝ ሻይ ቡናም ለማለት ፊቷ ሲናፍቀኝ የሆነ ሰው አጣሁ እኮ ከማን ጋር ላውራ? ቁልፍ እኮ ነው። አሁን እንደ አውሬ እኮ ነኝ ያለሁት ሰው ሲናፍቀኝ። እንዴ የድሮ ጓደኛዬ ትዝታዋን እንትን ለማለት የሆነ ነገር ታውራኝ እስኪ ብዬ ለመሄድ ስትል እሷም አስጨከንብኝም። በዛ ምክንያት ነው ከእናትህ ጋር የምንቀራረብ። መቼም የሚጨክል ልቦና የላትም። እናቴ የዋህና ሮሮ ናት። ለእኔ ደግሞ የሚጨክል ልቦና የላትም። እኔም ደግሞ ህይወት አልሳካ ብሎኝ ነው ነገር ሁሉ ምስቅልቅል ያለብኝ እንጂ እንደምትወደኝ አውቃለሁ። ጠይቃት፣ ትወደኛለች። ስለዚህ ነገር የምናስተካክልበትን አንድ ላይ ተሰብስበን የምንሆንበትን ነገር አንተ የተሻለ የተማረ አይምሮ ስላለ እኔ ስላልተማርኩኝ ነው አንድ ላይ እንድንኖር ስላለ አንድ ነገር የምናደርግበትን ብትፈጥን አሁንና ወደ ነበረበትን የምንሰባሰብበትን ነገር ብናደርግ ደስ ይለኛል። ትፈልጋለህ ማለት ነው አብረን እንድንኖር ሁላችን። ልጅ አይደለህ እንዴ? እንዴት አልፈልግም እንዴ? ስጋዬ እኮ ነው። እስኪ አስገቡልኝ ልጅቷን አምጣት። ይህን ስቃይና ለእኔ መቋቋም አልችልም። እኔ በወጣ ይሻላል። ጠጋቢ ወደዚህ ጠጋቢ። እሱ ማለት ኧረ እባክህ ትጎዳለች እያልኩ እኮ ነው። ከዚህ ቤት ልትወጪ ነው። ሌላ ቤት ነው የምትኖሪው ከዚህ በኋላ። እሺ ከአባቴ ጋር እሱም ይመጣል፣ ቀስ ብሎ ይመጣል። ግን አንተም ትመጣለህ። በመኪና ነው አንድ ነገር እንትን ነው ይኸውልሽ፣ ሩቅ ነው የምንሄደው። ከዚህ ቤት ትወጫለሽ፣ ከዛ ጓደኞች ይኖሩሻል፣ ትምህርት ትጀምሪያለሽ፣ ትማሪያለሽ። እሺ ጓደኞች ይኖሩሻል፣ ትማሪያለሽ። ከዛ እሱ ቆይቶ ነው የሚመጣው። እሺ ቶሎ አይመጣም፣ ስራ አለው። አሁን ሩቅ ቦታ ለስራ ሊሄድ ነው። እሺ ግን ቶሎ ለምንድን ነው የማይመጣው? ለስራ ሩቅ ቦታ ሊሄድ ነው። ሩቅ ቦታ፣ በጣም ሩቅ ቦታ እኮ ይምጣ። ይመጣል፣ ግን ሩቅ ቦታ ለስራ ይሄዳል። ሰራ አይደለ እንዴ? አሁን ደግሞ ያ ትልቅ ስራ ነው። ብዙ ብር የምታገኙበት፣ ብዙ ነገር የሚያደርግልሽ። ከረሜላ ይገዛልሻል፣ ልብስ ይገዛልሻል። ወደፊት ነው ግን አሁን አይደለም። እሺ ከዛ ደግሞ እነግርሻለሁ፣ የምነግርሽም ነገር አለ። ይመጣል፣ ይቆየና ይመጣል። ግን አንቺ እኛ ጋር ትቆያለሽ፣ እኔም አለው። እሺ እኔ ማለት ወንድምሽ ነኝ ደግሞ። እሺ እኔ ወንድምሽ ነኝ። ያየሻት ደግሞ እህትሽ ነች፣ እዛ ጋር ያለችው እህትሽ ነች። እሺ እናንተ ቤት ነው የምንሄደው። እኛ ቤት ትሆኛለሽ። ከዛ በኋላ እናስተምርሻለን፣ ጥሩ ኑሮ እንኖራለን። እሺ አይዞሽ። እሺ በቃ እንትን በላት፣ መኪና ውስጥ አስገባት። ልብሷን ምናምን አዘጋጁላትና ልብስሽን አሳያቸው እኮ። አሁን እሱ አብሮን ይሄዳል። እኛ እንመጣለን። እናንቺ ይዘውሽ ሂዱ፣ ይዛችኋት ሂዱ ቀስ ብላችሁ። እሺ ስማ፣ ለአንዴና ለመጨረሻ ጊዜ ነው ልጅን የምታየው። ከዚህ በኋላ አታያት። እሺ ግን አመሰግናለሁ በእውነት ትልቅ አሁን ያደረገው ትልቅ ነገር ነው። በቃ እንደፈለግ ቅጣኝ፣ በቃ የምፈልገውን ነገር እኔ ቅጣቱን ጨካኝ አይደለሁም እኔ አረመኔ ሰው ስላልሆንኩ
ገባል አርመኔ ሰው አይደለም እንዳት ለአንተ ማድረግልህ ነገር ቢሆን ለአንዴና ለመጨረሻ ጊዜ ማንነትህን ለእናት ያሳያታለሁ። ምን ያህል ጨካኝ ምን አይነት ባለጌ ሰው እንደነበር ምን ያህል ተጫወቱባት እንደነበር ስታረግ የነበረውን ነገር ጠቅላላ ወዶ አይደለም የአካባቢው ማረሰው ይጥላ ስታረግ የነበረውን ያጠፋውን ያረካቸውን ጠቅላላ ሁሉንም አሳይልሃለሁ። ከዛ በኋላ ወደሚገባ ፍርድ ትሄዳለህ። እቺ ልጅ ምንም ትበላሽ ምንም ትታመም ስማ እናትየዋ እዚህ እንደተቀበረች ታውቃለህ። እኔ በኔ ብቻ ነው ማለት ስማ እኔ ራሴ ነኝ ቀባሪ እንኳን አልነበረኝ። ለምንድን ነው ለኔ ማትራራው አንተ? ቀባሪ አንድ ሰው ቀባሪ አልነበረም። የምቀብርበት ቦታ አጥቼ ይኸው ላሳየ ቀብር ቦታው ሳኔ የተቀበረችው። እሺ ተናገር ካልከኝ ስንት ነገር ተሸክሜ ነው እንትን ቤቴ ነው ሬሳው ያለው። የት ልቅበራት? አካባቢው ቤተክርስቲያን እምቢ አለ። አካባቢው አትቀበርም ማለት እቺ ጠንቋይነት እያለ ከስንት ነገር ውስጥ ሆኜ እንደገና ለምንድን ነው አንተ የምትልብኝ? በቃ ይሄን አካባቢ መልቀቅ እፈልጋለሁ። እንደፈለክ አድርገኝ በቃ። እንደውም እኔ ለሊት ቅዠቱን አልቻልኩት። ሰው ያደረገን ነገር ታዲያ እናቴ ላይ ነው የምትበቀል? ስንት ነገር ተሸክም እንዴት አድርጌ ነው ከሷ ጋር ለምን አየህ ምስኪን አይደለም። ይሄን ሁሉ ጉድ ተሸክሜ በነግራት ምንድን ነው የምትለኝ? እሷ ትሰማኛለች። መጀመሪያውኑ ለምን ተጠጋት? አጋጣሚ የተፈጠሩ አልኩ እኮ አይደል? በአጋጣሚ የተፈጠረ ነገር ነው። እኔ ተንኮለኛና ክፉ ሰው አይደለሁ። አጋጣሚ ነገር ፈጠረ። ከገባ በኋላ መውጣት አቃተኝ። እኔ ላይ የተጫነው ጉድ አይደለም። ላሳያውን መቃብሩን ከፍቼ እናየዋለን። በቃ አሳያለሁ። ይኸው አጽሟ በስብሶ አሳያለሁ። እዚህ ነው የተቀበረችው። ቄሶቹም ቢያሉ የአካባቢ ሰዎች አንቀብርም አሉ። ስንት ነገር ተሸክሜ ነው። እንዴት አድርጌ ነው? ኧረ እባክህ፣ ኧረ ተረዳኝ እባክህ፣ ኧረ ተረዳኝ። ምነው ባልተፈጠሩ። ምን አይነት እርግማን ተረግሜ ነው እንደዚህ አይነት ነገር ውስጥ የገባሁት? ማን ነው የረገመኝ? ምን አይነት ሁኔታ ውስጥ ተረግሜ ነው እንደዚህ አይነት ውስብስብ ያለ ነገር ውስጥ? ማንኛውም ሁሉንም ጊዜና ሕግ የሚፈታው ጉዳይ። ቀጥሉ። ተነስ